በነገራችን ላይ አንዳንድ ጊዜ ከቅሌት ፈጣሪ ሰውረን የምሬን ነው የምላችሁና ልክ አይሚን የሚያስተዳድሯት ይመስል ላይክ የሚያኖሯት የሚመሯት ይመስል እንደዚህ አድርጊ እንደዚህ ማድረግ አለብሽ ይላሉና ትናንት የተሰራው ቪዲዮ ሃይሚ ወተሽ ቤት ተከራይ እንደገና ደግሞ በቃ የራስሽን ወንድ ያዢ ሲሉ ሲቀደዱ ለነበሩ ሰዎች መልስ ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ የሆነ ወሳኝ ነገር መናገር ፈልጌ ነው የመጣሁት። የምሬን ነው የምላችሁ። እኔ በትናንትናው ቪዲዮ በጣም ደስ ብሎኛል ስለ እውነት ለመናገር ያክል። ምክንያቱም ምንጊዜም ቢሆን የብሩኬና የሃይሚ አንድነት የምጠብቀው ነው የምፈልገውም ነገር ነው። ገብቷችኋል? እኔ ሃይሚ እንድትጎዳ አልፈልግም ምንጊዜም ቢሆን ማለት ነው። እና አንዳንድ ጊዜ ስትወስኑ ወይንም ስትናገሩ ቃላትን ስትጠብቁ ስትናገሩ ያኒ ስትወረውሩ ቃልን መርጣችሁ ወርውሩ። ሃይሚ ቤት ለቀሽ ወጥተሽ ተከራይ ስትሉ የነበራችሁ ሰዎች ነበራችሁና ለእናንተ መልስ ነው ያ ቪዲዮ። እኔ እንዴት ሴት ነኝ እንዴት እወጣለሁኝ ብላ ብሩኬን ልታስወጣው የቻለችው። ብሩኬ ደግሞ ያው መልስ እንዲሆን ያክል እንጂ እያስወጣችሁ ወይንም እያባረረችሁ ምናምን አይደለም፣ በጭራሽ ሊሆን አይችልም። ሌላው ነገር ደግሞ ማለት ነው እንዴት እንደዚህ በአንድ ጊዜ ፈገግታ ሃይሚ ተጎድታ ምናምን እንደገና ደግሞ ብዙ ጠብ ነበረ። የሁሉ ፈገግታ ከየት መጣ ምናምን ብላችሁ የተናደዳችሁ ሰዎች አላችሁ እና ሁሉ ጊዜ መላቀስ አለባቸው እነዚህ ሰዎች። ድራማ እኮ ነው እየሰሩ ያሉት። እንዴ ምን ሆናችሁ ነው? የተጎዳይ ሴት ገጸ ባህሪ ነው እየተወነች ያለችው ሃይሚ ማለት ነው። ብሩኬ ደግሞ እንደዛ አይነት ልክስክሳ የተልከሰከሰ አመል ያለበት ወንድ ገጸ ባህሪ ነው ተላብሶ እየተወነ ያለው እሱም ማለት ነው። እዛ ጋር ደግሞ ራሱን አዋርዶ የሰራው ብሩኬ ነው። በዚህ ድራማ ሃይሚ አልተዋረደችም፣ ብሩኬ ነው ራሱን ያዋረደው። ምክንያቱም እዚህ ጋር ሌላ ሴት አስረግዞ እንደገና ሌላ ሴት ደርቦ ይዞ መጣ። ሌላኛዋን ደግሞ የመጀመሪያዋን ሴት ሃይሚን ቤት አስቀምጦ ማለት ነው። እና እንደዛ አይነት ሰዎች እንደዛ አይነት የወረደ ነገር የሚሰሩ ሰዎች እንዳሉ ያንን ነው እዚህ ጋር ለኦዲየንስ እያስተማሩና እያጋሩ ያሉት ማለት ነው። እና ስሬስ አድርጋችሁት የምር አድርጋችሁት እንዴት በአንድ ጊዜ ፈገግታ ከየት መጣ እንዴት ፍቅር በፍቅር ሆኑ ምናምን ነገር ያላችሁ ሰዎች አላችሁ። የምር ማለት ይለያያሉ ብላችሁ ነው እንዴ ተስፋ የምታደርጉት አድርጋችሁ የተቀመጣችሁት እንዴ? አንዳንድ ጊዜ እኮ እኛ እነሱ ለድራማ እንደዛ እንትን እንደሚሉት ላይክ ለድራማም ቢሆን ለምን ብሩኬ እንደዚህ አይነት ቃል ይናገራል እንዴት እንደዚህ ምናምን ነገር እንላለን፣ ጓገጭ እንላለን። ሃይሚን ከመውደዳችን አንጣር ነው። ነገር ግን ደግሞ ተዛ ገጠ ባህሪ ወጣ ብለው እንደዚህ ፍቅርን ሲላበሱ ለምን በአንድ ጊዜ ፍቅር በፍቅር ሆኑ ብላችሁ አትቃወሙ እንዴ? እኛ የምንፈልገው እኮ ፍቅር በፍቅር እንዲሆኑና እንደዚህ ፈገግ ብለው እንዲመጡ በጣም የሚፈልጉ ሰዎች አሉ። ሁል ጊዜ ማልቀስ አለባቸው እንደዛ ጋር በጣም እኮ የሚወዷቸው ሰዎች አሉ። በጣም በደስታ እንዲመጡላቸው የሚፈልጉ ሰዎች አሉና አንዳንድ ሰዎች ደግሞ ማለት ነውና የራሳችሁን ጊዜ ቆርጥማችሁ በልታችሁ የሰውን ጊዜ ለማበላሸት የሰውን እንትን ለማበላሸት እከካችሁን ባታኩ ጥሩ ነው። አሁን ስለ እውነት ለመናገር ያክል ብሩኬና ሃይሚ ጊዜያቸው ነው። ቢጣሉ ቢፋቀሩ ቢቀያየሙ በቃ የፈለጉትን ቢሆኑ ጊዜያቸው ነው። ምክንያቱም የሚሰሩበት ነው፣ በወጣትነታቸው ነው። በወጣትነታቸው አሁን ላይ ካልሰሩ መቼ ሊሰሩ ነው? እና ስራ ነው እየሰሩ ያሉት። የምር ስሬስ አድርጋችሁት ደግሞ ባትወስዱት ጥሩ ነው። ያው አራጋቢ ሆነን ነው እንደዙ ማለት ነው። እና አሁን እዚች ጋር አሁን በብሩኬ ላይ ሃይሚ ጨክና ከቤት እንዳባረረችው ምናምን አድርጋችሁ ያሰባችሁ ሰዎች አላችሁ። ሃይሚ በብሩኬ መቼም ቢሆን አጨክንም። እና ሌላው ነገር ደግሞ ሃይሚና ብሩኬ ሊለያዩ ስለሚችሉ ባሏም ላይሆን ይችላል ያላችሁ ሰዎች አላችሁ። ወደፊትም ላያገባትም ይችላል። ለምንድነው እንደዚህ ራሷን አወርዳ መሰራው ሃይሚ ምናምን ያላችሁ ሰዎች አላችሁ። ሃይሚ እኮ ራሷን አላወረደችም። ብሩኬ ነው ሴት ያመጣው አይደለም።
ብሩኬ ነው ራሱን አውርዶ እየተወነ ያለው። ስለዚህ የሀይሚ ክብር የቱም ቦታ ጋር አልወረደም፣ የቱም ጋር አልወረደችም። ለምን አብራ ትታያለች ወይንም ለምን አብራ ትሰራለች ነው። ደግሞ ብሩኬ ሀይሚን ሲስማት የምትናደዱ ሰዎች አላችሁ። እንዲ ምን ሆናችሁ ነው? እነሱ እኮ ከካሜራ ጀርባ ፍቅር እኮ ናቸው። ሀይሚን ያልሳመ ታዲያ ማን ሊስም ነው? የትኛዋን ጠንፌ እንዲስምላችሁ ፈለጋችሁ? እንደዚህም ትቃጥላላችሁ እንዴ? ግዴታ ነው። ሳማት አንገቷ ስር ምንም የሚያስደነግጥ ነገር የለም። ደስ የሚል ነገር ነው እንጂ በጣም ትናደዳላችሁ። እና ያው ስለ ሳማት ይመስለኛል ለምን ራስሽን ታወርጃለሽ፣ ወደፊት ላይ አገባሽም ይችላል ምናምን ነገር የሚለው ሀሳብ የተነሳው ኖ ተጋብተው ጨርሰዋል። ያው ለኛ ነው ያልነገሩን እዚች ጋ ማለት ነው። ለኛ አልነገሩንም እንጂ ያው ቀለበት አስረው ጨርሰዋል፣ ተጋብተው ጨርሰዋል። ያው ባይጋቡ መቼም የሆነ ጊዜ እኮ ጋሼ ካፋቸው አምልጧቸው ባልሽን ጠበቅ አርገሽ ያዢ ብለዋል እኮ። ከምድር ተነስተው አባት እንደዛ አይሉም፣ የሆነ ነገር ባይኖር ማለት ነው። እና አናን ጊዜ ዝም ብለን እንደ ከብት ከምንነዳ ምን አውርተው ነበረ? ምን ተፈጥሮ ነበረ ከዚህ በፊት ምን ነበረ ብለን ጥሩ መልካም ነገሮችን ስናይ ያለፈውን ነገር እያሰብን ጥሩ ነገርን ለመመኘት ጥሩ ነገርን ለመናገር እንሞክር። መጥፎ ነገርን ብቻ እያሰብን ሁል ጊዜ መጥፎ ነገር ከምንናገር ማለት ነው። ቀጣይ ደግሞ ምን እንደሚፈጠር አናቅም። እንግዲህ ሀይሚዬ ብሩኬን እቃውን ከቤት ያው ለኦዲየንስ መልስ ቢሆን አውጥታለች። ቀጣይ ደግሞ ብሩኬ በንዴት ምን እንደሚልክ የተባለው ወንድ ሲመጣሉ የሚለውን ነገር እሺ አብረን ምናይ ይሆናል። ቢመጣም እንግዲህ እናውቃለን ማን እንደሚያደርገው፣ ማንን እንደሚልከው፣ ማን እንደዛ አይነቱን ስህተት እንደሚሰራ እናውቃለን። አብረን አይተን ደግሞ የምንፈርድ ይሆናል። ግን ደግሞ እንደዚህ እንትን አትበሉ። ድራማ ነው እየሰሩ ያሉት፣ የምር ጠብ አይደለምና አስተያየት ስንሰጥ የሆነ አንዳንድ ጊዜ ቃላት መምረጥ አለብን። ነገ ዞሮ አንድ ለሚሆኑ ሰዎች እነሱን ልብ የሚያቆስል ንግግር ባንናገር ጥሩ ነው። የምሬን ነው የምላችሁና እኔ ትናንትና ነው ቪዲዮ ፈገግ አድርጎኛል። የምሬን ነው የምላችሁና እንትን በሉ፣ ጥሩ ነገር አስቡ ማለት ፈልጋለሁ።